ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በቁም እስር ላይ የነበሩት ጀነራል ከመኖሪያ ቤታቸው መሰወራቸው ተሰማም። የጀነራሉ መሰወር ቀጣይ የጸጥታና ደህንነት ስጋቶች ላይ አደጋ የደቀነ ነው ተብሏል። ለመሆኑ ጀነራሉ በምን ሁኔታና እንዴት ሊሰወሩ ቻሉ የሚለውን ጨምሮ በጉዳዩ ላይ ዜናችን ቀዳሚ መልሳለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም ላይ የተፈጸመውን የድሮን ድብደባ ተከትሎ ተከታታይ መረጃዎች በመውጣት ላይ ናቸው። የአባቶችን ቃል ቀጥታ ከገዳሙ ይዘናል። አፋብን በበኩሉ የሐዘን መግለጫ አውጥቷል። ለዓለም አቀፉ ማህበረሰብም ገለልተኛ ምርመራ እንዲደረግ ጥሪ አቅርቧል። በጎጃም ቀጠናዎች ክፉኛ የተመታው የብልጽግና ሰራዊት የምስራቅ እዝ ግዳጅ የመፈጸም አቅሙ መዳከሙን የሚያመላክቱ ወታደራዊ የግምገማ መረጃዎች ለጣና ደርሷታል። ይህንን ተከትሎ ሌተናል ጀነራል መሐመድ ተሰማ የውጊያ ዕቅድ ክለሳ ላለቆቻቸው ማቅረባቸው ተሰምቷል። በዝርዝር ይደመጣል። የብልጽግና ጦር በአፋር በኩል መጠነ ሰፊ ጦሩን ወደ ኤርትራ ድንበር ማስጠጋቱ ተሰማ። የኤርትራ መንግስት ዓለም አቀፉ ማህበረሰብ ይወቅልኝ ሲል ስጋት የታከለበት አቤቱታ አቅርቧል። 38ኛ ዙር የሳዋ አሰልጣኞች ቀጥታ ወደ አሰብ ስምሪት ተሰጥቷቸዋል። በድንበር በኩል ወታደራዊ ውጥረቱ ከፍ ብሏል። ለመሆኑ በኢትዮ ኤርትራ ድንበር አሰብ ቡሬ በኩል ምን እየተካሄደ ነው ስንል መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በቁም እስር ላይ የነበሩት ጀነራል ከመኖሪያ ቤታቸው መሰወራቸው ተሰማ። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በደብረ ጽዮን ቡድን መፈንቅለ ስልጣን ከተፈጸመባቸው ወዲህም መቀሌ በሚገኘው መኖሪያ ቤታቸው በቁም እስር ሊባል በሚችል ደረጃ እንደነበሩ ተከታታይ መረጃዎች ያሳያሉ። ዛሬ ሐምሌ 16 ቀን ከወደ መቀሌ የተሰማው መረጃ እንደሚያመላክተው ጀነራሉ ከመኖሪያ ቤታቸው መሰወራቸውን ነው። እንደ መረጃው ምንጮች ሌተናል ጀነራል ታደሰ ወረደ ከማክሰኞ ሐምሌ 15 ቀን ጀምሮ በመቀሌ አዲ ሀውሲ ክፍለ ከተማ ከኑር መስጊድ ጥቂት ራቅ ብሎ ከሚገኘውና በከፍተኛ ጥበቃ ከሚጠበቀው መኖሪያ ቤታቸው ተሰውረዋል። እስከ ማክሰኞ ጠዋት ድረስ መኖሪያ ቤታቸው ነበሩ የተባሉት ጀነራል ታደሰ ወረደ በከፍተኛ ሁኔታ ከሚጠበቀው መኖሪያ ቤታቸው እንዴት ሊሰወሩ እንደቻለ የታወቀ ነገር የለም። ጀነራሉ ከቀናት በፊት ከአሜሪካው አምባሳደር ኤርቫን ማሰንጋ ጋር ገናኙ በትግራይ ጸጥታ ቢሮ ተከልክለው እንደነበርና ቤተሰቦቻቸውም ስለ ደህንነታቸው ስጋት አድሮባቸው እንደነበር ይታወሳል። የጀነራል ታደሰ ወረደ መሰወር የተሰማው ጀነራሉ በጤንነታቸውና ባሉበት ሁኔታ ዙሪያ ያለው ስጋት እየጨመረ በመጣበት ወቅት ላይ ነው። ቀደም ሲል ቢቢሲ እንደዘገበው በጀነራል ፍስሐ ኪዳኑ የሚመራው የትግራይ ሰላምና ጸጥታ ቢሮ የቪአይፒ ጥበቃ ክፍል ጀነራል ታደሰ ሐምሌ 8 ቀን ከነበሩት የአሜሪካ አምባሳደር ኤርቫን ማሰንጋ ጋር እንዳይገናኙ ማገዱን ተከትሎ ቤተሰቦቻቸው ስጋታቸውን ገልጸው ነበር። ጀነራሉ መፈንቅለ ስልጣን ከተፈጸመባቸው ወዲህ ፕሬዝዳንት በነበሩበት ሰዓት የነበሯቸው አጃቢዎቻቸውና ሹፌራቸው እርሳቸውን እንዲጠብቁ በዛው የተመደቡ ቢሆንም በትግራይ የባለስልጣናትን የደህንነት ሁኔታ በቪአይፒ ጥበቃ ደረጃ የሚከታተሉት ኮሎኔል ተክላይ ባንዳ የተባሉ ነባር የህወሓት ታጋይ በሌተናል ጀነራል ፍስሐ ኪዳኑ ማንጁስ የበላይ አዛዥነት ጀነራል ታደሰ ወረደ በቁም እስር ደረጃ እንዲቀመጡ መደረጉን ነው ምንጮች የጠቆሙት። ከዚህ መሰል ጥብቅ የደህንነት ክትትል ጀነራሉ ሊሰወሩ ይችላል ብሎ መገመት ከባድ ነው የሚሉት ምንጮች ጀነራል ታደሰ ወረደ ከመኖሪያ ቤታቸው ከተሰወሩም ሊሰወሩ የሚችሉት በህወሓት ፍላጎት ብቻ እንደሚሆን ያምናሉ። ከማክሰኞ ምሽት ጀምሮ ከጀነራሉ ጋር አብረዋቸው የነበሩ ጥበቃዎችና ሰራተኞች ከአካባቢው ሙሉ በሙሉ ጠፍተዋል የሚሉት የመረጃው ምንጮች ከአሜሪካ ኤምባሲ አምባሳደር ኤርቫን ማሰንጋ ጋር ዳግም እንዳይገናኙ የተወሰደ እርምጃ ሊሆን ይችላል ይላሉ። ሌሎች የመረጃ ምንጮች በበኩላቸው ምናልባትም ከውስጥ ሆነው እያደራደሩ መሆኑን ተከትሎ ህወሓት ጦርነቱ ከመጀመሩ በፊት የወሰደው የቅድመ ጥንቃቄ እርምጃ ሊሆን እንደሚችል ገምተዋል። ይህ መረጃ በወጣበት ሰዓት በህወሓትና በብልጽግናው ጦር መካከል በወሳኝ የግንባር ቦታዎች ወታደራዊ እንቅስቃሴዎችና የውጊያ ዝግጁነት ስምሪቶች እንዳሉ ከራያ ቀጠና የተገኙ ወታደራዊ መረጃዎች ያመላክታሉ። በገዳሙ ላይ የተፈጸመውን የድሮን ጥቃት ተከትሎ አፋብን የሐዘን መግለጫ ወጣ። ለዓለም አቀፉ ማህበረሰብም ገለልተኛ ምርመራ እንዲደረግ ጥሪ አቅርቧል። የብልጽግና አየር ኃይል በትላንትናው ዕለት ሐምሌ 15 ቀን ረፋድ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም ላይ የድሮን ድብደባ መፈጸሙን መዘገባችን ይታወሳል። ጥቃቱን ተከትሎ ተከታታይ መረጃዎች በመውጣት ላይ ናቸው። የገዳሙ ኃላፊዎች እንደሚሉት በድሮን ጥቃቱ ከሞቱት ሴት መነኮሳት በተጨማሪ የገዳሙ ቤተ እግዚአብሔር ክፍል ሙሉ በሙሉ ወድሟል። ገዳሙ ላይ ያደረሰውን ሰብአዊና ቁሳዊ ጉዳት በአጠቃላይ እንዲያስረዱን ፈልገን ነበር። እሺ ያው እንግዲህ እኛ ስርዓቱን በመሰረቱ አላወቅነውም። ልጆቻችን ወይም እናቶቻችን ገዳሙ ላይ ተግባረ እድ ስራ እየሰሩ ባሉበት ሰዓት ላይ ከየት ይምጣ አውቅም በድሮን እህቶቻችን ልጆቻችን ተጨፈጨፉብን። እዚህ ገዳሙ አካባቢ ላይ ምንም የሌለበት የሰላማዊ ቦታ
ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው ለሚመኑም እና እኛ በማናውቅበት ቦታ በምንም በሌሉበት ቦታ ልጆቻችንና ህፃናቱን መነኮሳቱን ማለት ነው ሁሎችን ጨፈጨፈብን። እንግዲህ የኢትዮጵያ ህዝብ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች ይሄንን ነገር ሁሉም የገዳሙ መነኮሳት እንደገለጹት በገዳሙ ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምዕመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ በተፈጸመው የድሮን ጥቃት የሰው ህይወት አልፏል። በርካቶች ቆስለዋል። እንዲሁም ህንፃው ሙሉ በሙሉ ፈርሷል። በዚህ አሳዛኝ የድሮን ጥቃት ምክንያት 13 ንጹሃን እናቶች ጉዳት አስተናግደዋል። ይህንን ተከትሎ አፋብን በጉዳዩ ላይ የሀዘን መግለጫ አውጥቷል። የብልጽግናው አገዛዝ ህዝብን፣ ታሪክንና ሃይማኖትን መሰረት ያደረገ አደገኛ ጸረ ህዝብ አካሄዱን አጠናክሮ ቀጥሏል ያለው አፋብን ላለፉት 3 ዓመታት በአማራ ህዝብ ላይ በከፈተው አጥፊ ጦርነትና ከውጭ በሚያስገባቸው ጅምላ ጨራሽ መሳሪያዎች አማካኝነት በንጹሃን ላይ እያደረሰ ያለው እልቂት አሳሳቢ ደረጃ ላይ ደርሷል ሲል የጦር ወንጀሉን ሁኔታ አብራርቷል። በዚህ ወቅት ዓለም አቀፉ ማህበረሰብን ለማደናገር የምክክር ጉባኤ በሚል አዲስ አበባ ላይ ፖለቲካዊ ድራማ እየሰራ ያለው የብልጽግና አገዛዝ ሐምሌ 15 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በሚገኘው የአባይ ቅድስት አርሴማ ገዳም መነኮሳት ላይ በፈጸመው አሰቃቂና ጭካኔ የተሞላበት የድሮን ጥቃት በርካታ የገዳሙ መነኮሳት ህይወት አልፏል። በርካታ መነኮሳት በከባድ ሁኔታ ቆስለዋል ሲል ዝርዝር ሁኔታውን አስረድቷል። ንቅናቄው በመግለጫው ላይ እንዳመላክተው ገዳሙ በድሮን ጥቃቱ ከፍተኛ ውድመት ደርሶበታል። ዓለም በቃይ ብለው በጸሎት ላይ ያሉ ገዳማውያንን ሳይቀር ማጥቃት በህዝብ ላይ እየተፈጸመ ያለው ስልታዊ የዘር ማጥፋቱ ወንጀል ማሳያ ነው ሲል የሚቀጥለው የንቅናቄው መግለጫ ቅዱሳን መካናትንና መናንያንን ኢላማ ያደረገውን ይህንን ዘግናኝና አረመኔያዊ ድርጊት በጽኑ አውግዟል። በጥቃቱ ህይወታቸውን ላጡ ገዳማውያን የተሰማንን ጥልቅ ሐዘን እየገለጽን ለቆሰሉት ፈጣን ምህረትን እንመኛለን ያለው ንቅናቄው ንጹሃን ዜጎችንና የሃይማኖት ተቋማትን ከዚህ ጥፋት መታደግና አገዛዙን መታገል የሰው ልጆች ሁሉ ሰብአዊ ግዴታ ነው ብሏል። ስለሆነም ይህንን ዘር አጥፊና አገር አፍራሽ ስርዓት ለመገርሰስ መላው የአማራና የኢትዮጵያ ህዝብ ከትግሉ ጎን እንዲቆም የሃይማኖት አባቶች ስርዓቱንና ድርጊቱን በግልጽ እንዲያወግዙ ታሪካዊ ጥሪያችንን እናስተላልፋለን ያለው አፋብን በመጨረሻም ዓለም አቀፍ የሰብአዊ መብት ተቋማት በአገዛዙ እየተፈጸመ ያለውን የዘር ማጥፋት ወንጀል በጽኑ እንዲያወግዙ ጥሪውን አቅርቧል። የዓለም አቀፉ ማህበረሰብ የብልጽግናው አገዛዝ በአማራ ህዝብ ላይ እያደረሰ ያለውን ሰብአዊ ጭፍጨፋና የዘር ማጥፋት ድርጊት ትኩረት እንዲሰጠውና ገለልተኛ ምርመራ በማድረግ አስፈላጊው ዓለም አቀፍ እርምጃ እንዲወሰድ በጥብቅ እንጠይቃለን ያለው አፋብን ገለልተኛ ምርመራ ቢደረግ ለዓለም አቀፉ ማህበረሰብ ለመተባበር ዝግጁ መሆኑን አረጋግጧል። የብልጽግና ሰራዊት ምስራቅ እዝ ግዳጅ የመፈጸም አቅሙ ተዳክሟል ተባለ። ይህንን ተከትሎ ሌተናል ጀነራል መሐመድ ተሰማ የውጊያ ዕቅድ ክለሳ ላለቆቻቸው ማቅረባቸው ተሰምቷል። የብልጽግናው አገዛዝ ካሉት 13 እዞች ውስጥ ቢያንስ 9ኙን በአማራ ህዝብ ላይ ያዘመተ ሲሆን ባለፉት 3 ዓመታት መጠነ ሰፊ ኪሳራ ካስተናገዱ እዞች አንዱና ዋነኛው የምስራቅ እዝ ነው። እዙ በሌተናል ጀነራል መሐመድ ተሰማ እየተመራ ይዟቸው የገባውን 3 ኮሮች በድምሩ 9 ክፍለ ጦር በጎጃምና ደቡባዊ የጎንደር ቀጠናዎች ቢያስገባም እዙ አሁን ላይ ብቻውን ሆኖ ግዳጅ መፈጸም በማይችልበት ደረጃ ላይ እንደሚገኝ ሰሞነኛ የውጊያ ግምገማ መረጃዎች አመላክተዋል። በሌተናል ጀነራል መሐመድ ተሰማ የሚመራው የምስራቅ እዝ ከሰሞኑ ከ6ኛ እዝ ጋር ሆኖ የከፈተው የማጥቃት ዘመቻ ይህ ነው የሚባል ውጤት አለማምጣቱ እዙን ደካማ በሚል እንዳስገመገመው ወታደራዊ ምንጮች ጠቁመዋል። በሌተናል ጀነራል መሐመድ ተሰማ የሚመራው ምስራቅ እዝ በሰሞነኛው የጎጃሙ ዘመቻ ከአዲስ ቅዳም፣ ፋግታ፣ ፍኖተ ሰላም፣ ገነት አቦ፣ ጉጥማ፣ ፈረስ ቤት፣ ከአዴት ብራዳማ፣ ጠጠር ማርያም፣ ሐሙስ ገበያ፣ ከአዴት ዋሸራ፣ ገረገራ፣ አስተርዮ መስመር በከባድ መሳሪያ የታጀበ ጥቃት ቢከፍትም እዙ መጠነ ሰፊ ኃይል አሰልፎ ይህ ነው የሚባል ድል አለማስመዝገቡ ለከፍተኛ ትችት ዳርጎታል የተባለው ከዚህ ቀደም የዙ የወታደራዊ አዛዦች፣ የመስመራዊ መኮንኖች፣ አመራሮችና የስታፍ ሙያተኞች በተገኙበት ግምገማ አካሂዶ የነበረው ምስራቅ እዝ ግምገማው የዙ ቁመናና የግዳጅ የመፈጸም አቅሙ ደካማ እንደሆነ የታየበት እንደነበር የጣና ወታደራዊ ምንጮች ያስታውሳሉ። በተለይም ሰራዊቱ የመዋጋት ሞራሉና አቅሙ ተዳክሟል፣ ደጀን እንዳለው አይሰማውም በሚል የተገመገመ ሲሆን በካድሬውና በጽንፈኛው መካከል ያለው ግንኙነት ሰራዊታችንን ዋጋ እያስከፈለው ነው በሚል በግምገማው ጎልቶ እንደተነሳ ያ ግምገማ አሁንም እንዳለ መሆኑን ምንጮች ጠቁመዋል። ጽንፈኛው ሲሉ የጠሩት ፋኖን ህዝብ መደበቂያ ምሽግ አድርጎታል ሲሉ በአማራ ህዝብና በፋኖ መካከል ልዩነት እንደሌለ የተናገሩት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ባለፉት 3 ዓመታት ወደ አማራ ክልል ይዘውት ከገቡት ሰራዊት ውስጥ
60 ከመቶ የሚሆነው የህይወትና የአካል ጉዳት የደረሰበት ሲሆን ከቀሪው ውስጥ አመዛኙ ሰራዊቱን ስለመክዳቱ መረጃዎች ያሳያሉ። የፋኖን ተለዋዋጭ የውጊያ ስልት ለመቋቋም በሚል የብልጽግና ሰራዊት የጸረ ሽምቅ ውጊያ ስልጠና እንዲወስድ የስልጠና ማኑዋል በማዘጋጀት የሚታወቁት መሐመድ ተሰማ የውጊያ እቅዶቻቸው ሁሉ በኪሳራ ተገባደዋል። በጎጃም ቀጠናዎች ከሐምሌ 8 ቀን የጀመረው አዲሱ ዘመቻ በሜጀር ጀነራል ብርሃኑ ጥላሁን የሚመራውን 6ኛ እዝን ጨምሮ በሙሉ አቅሙ የማጥቃት ዘመቻ ቢከፍትም ይህ ነው የሚባል ውጤት ማስመዝገብ አልቻለም። ከዚህ ዘመቻ በፊት በተለያዩ ወታደራዊ ማዕከሎች የሚገኙ የዙ አመራሮችን ባሳተፈ መልኩ ባደራሽና በፕላዝማ በተካሄደው ግምገማ ከብር ሸለቆ ከገርባሳ እስከ ሐረር ወታደራዊ ማዘዣ ጣቢያዎች የተውጣጡ የምስራቅ እዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት በተሳተፉበት ግምገማ የዙ ግዳጅ የመፈጸም አቅም ዝቅተኛ መሆኑን እንደተነሳ ወታደራዊ ምንጮች ጠቁመዋል። ከሰሞኑ በጎጃም የተመራው ዘመቻ መክሸፉን ተከትሎ ጀነራል መሐመድ ተሰማ መረጋጋት ርቋቸው ብስጭትና ጭንቀት እየታየባቸው ይገኛል የሚሉት ሌሎች ወታደራዊ ምንጮች የምስራቅ እዝ አንድ ኮር ሐረርና ሶማሌ ክልል ላይ ከመቀመጡ ውጭ ቀሪው 3ቱ ኮር በአማራ ክልል ለውጊያ ገብቶ ቁጥሩ እየተመናመነ መምጣቱ ጀነራሉን ባለቆቻቸው ዘንድ አስተችቷቸዋል ብለዋል። ከምስራቅ እዝ ጋር የሚቀናጁት 6ኛ እዝ ምዕራብ እዝና ሰሜን ምዕራብ እዝ ይህ ነው የሚባል የውጊያ ለውጥ ማምጣት እንዳልቻሉ ከዚህ ቀደም በወታደራዊ ካውንስሉ መገምገሙ ይታወሳል። ባለፉት 6 ወራት አዳዲስ ተመራቂዎች የምስራቅ እዝን እንዲቀላቀሉ ቢደረግም እዙ በከፍተኛ የሰው ኃይል የተራቆተ በመሆኑ የሰው ኃይሉን ቋት ማሳደግ እንዳልተቻለ ይልቁንም በዙ ኮሮችና በየደረጃው ባሉ አሃዶች ከሰራዊቱ የሚከደው ቁጥሩ እንደጨመረ መረጃዎች ያሳያሉ። በዙ ስር ከነበሩ የአማራ ተወላጅ ወታደሮች መካከል አብዛኞቹ ስርዓቱን በመክዳት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን አለያም ወደ ቤተሰቦቻቸው መመለሳቸው ተመላክቷል። ጀነራሉ ከወታደራዊ ካውንስሉ የተሰጠ አቅጣጫ ነው በሚል በቀጠለው ወታደራዊ ዘመቻ የፋኖ መሪዎች የሎጂስቲክ ማከማቻ አካባቢዎችና የቡድን መሳሪያዎቻቸው በልዩ ሁኔታ ዋና ኢላማ መደረግ እንዳለባቸው ወታደራዊ መመሪያ ስለመስጠታቸው ምንጮች ጠቁመዋል። ቅድመ ውጊያና የውጊያ ላይ መረጃ አሰባሰብ ላይ የሚታዩ ችግሮች የዙ የመረጃ ክፍል ድክመት ተደርጎ መረጃ ክፍሉ ከመስመራዊ መኮንኖች ጋር ተቀናጅቶ ድክመቱን እንዲያርም በተለይ አስተኳሽ ወይንም ኦፒያ ሰልጥኖ ማሰማራት እንደሚገባ በሌተናል ጀነራል መሐመድ ተሰማ አዲስ መመሪያ መሰጠቱ በወታደራዊ መረጃው ላይ ተመላክቷል። በተጨማሪም ውጊያው በመካናይዝድ በአየርና በምድር ጦር ታጅቦ የሚቀጥል ሆኖ የብልጽግና እግረኛ ሰራዊት በተደራቢ አጥቂነት እንዲሰለፍ ማድረግ እንደሚገባ ጀነራል መሐመድ የውጊያ እቅድ ክለሳ ላለቆቻቸው ማቅረባቸውን የጣና ወታደራዊ ምንጮች ጠቁመዋል። ይህን ተከትሎ የፋኖ ኃይሎች ደፈጣና ተለዋዋጭ የመከላከል እንቅስቃሴን ጨምሮ ከከባባድ መሳሪያና ከአየር ጥቃት ራስን በመከላከል ላይ ያተኮረ የውጊያ ስልት መከተል ይገባል ሲሉ ወታደራዊ ምንጮች መክረዋል። የብልጽግና ጦር በአፋር በኩል መጠነ ሰፊ ጦሩን ወደ ኤርትራ ድንበር ማስጠጋቱ ተሰማ። የኤርትራ መንግስት ዓለም አቀፍ ማህበረሰብ ይወቅልኝ ሲል ስጋት የታከለበት አብዮታ አቅርቧል። የብልጽግና አጋዝ ሮኬቶችን ጨምሮ በርካታ ከባባድ መሳሪያዎችን በአፋር በኩል ወደ ኤርትራ ድንበር ጦሩን ካስጠጋ የቆየ ቢሆንም ከሰሞኑ ተጨማሪ የምድር ኃይል ጦሩን ወደ አካባቢው ማሰማራቱ የድንበር ላይ ወታደራዊ ውጥረቱን ጨምሮታል። ከሰሞኑ በአፋር በኩል አሰብ ቡሬ ቀጠና እየሆነ ያለው ምንድነው ስንል ከወደ አፋር ቀጠና ያሰባሰብነውን መረጃ እንደሚያመላክተው የብልጽግናው አጋዝ ተጨማሪ ጦሩን ስለማንቀሳቀሱ ነው። በተጨማሪም ሰመራ በሚገኘው የሲቪል አውሮፕላን ማረፊያ ተከታታይ የሆኑ ወታደራዊ በረራዎች መካሄዳቸው ታውቋል። ኢትዮ ኤርትራ ድንበር 80 ኪሎ ሜትር በምትርቀው ቡሬ ከተማ ከነበረው ወታደር በተጨማሪ አዲስ ኃይል ተጨምሯል የሚሉት የመረጃው ምንጮች ወታደራዊ እንቅስቃሴው ከተለመደው የተለየ መሆኑን በመጠንና በአይነት ከፍተኛ የሚባል እንደሆነ አመላክተዋል። የአካባቢው የመረጃ ምንጮች በበኩላቸው ከሰሞኑ የብልጽግናው አገዛዝ ከሚሊ ከጭፍራና ከሐራ አፋር ቡሬ የኢትዮ ኤርትራ ድንበር አካባቢ በርካታ ኃይል ሲያስገባ ማየታቸውን ተናግረዋል። በአፋር በኩል የሚኖረው የሁለቱ ሀገራት የድንበር ተዋሳኝ ህዝብ አንድ ቋንቋ የሚናገር የአፋር ዘውግ አካል በመሆኑ በብልጽግናው አገዛዝ እና በኤርትራ መንግስት መካከል ያለው ፍጥጫ እያደገ መሄዱ እንዳሳሰባቸው የአካባቢው ነዋሪዎች ይናገራሉ። ባለፉት ቀናት ተከታታይ የሰራዊት እንቅስቃሴዎች የታዩበት የአሰብ ቡሬ ቀጠና ወታደራዊ ፍጥጫው ማደጉ አሳሳቢ ነው ሲሉ ገልጸዋል። የብልጽግናው አገዛዝ ከኤርትራ ጋር የሚያደርገው ድንበር ተሻጋሪ ውጊያ ከብልጽግና የጦርነት ዝግጅት አንጻር አይቀሬ ነው የሚሉት የጉዳዩ ተከታታዮች ኤርትራ ተጨማሪ ጦሯን ወደ አሰብ ማስጠጋቷና በድንበር አካባቢ 3 ዙር ኮንክሪት ምሽግ መስራቷ ስጋቱን የበለጠ ጨምሮታል። ኤርትራ በቅርቡ ፕሬዝዳንት ኢሳያስ በተገኙበት የተመረቁ 38ኛ ዙር የሳዋ አሰልጣኞች ወደ አሰብና ደቡብ ኤርትራ ቀጠና መንደፍራና ባድመ አቅጣጫ መመደባቸው፣ ከዚህ ውስጥ አብዛኞቹ አዲስ ተመራቂዎች ወደ አሰብ ቀጠና መመደባቸው በአፋር በኩል ስጋቱን እንደጨመረው ጠቁመዋል። በኤርትራ አፋር በኩል ጤናማ ያልሆኑ እንቅስቃሴዎች መታየታቸውን ተከትሎ ተጨማሪ ጦሯን ያንቀሳቀሰችው ኤርትራ የድንበር አካባቢ ቅኝት ተጠናክሮ ስለመቀጠሉ መረጃዎች ያሳያሉ። የመድፍ ልምምድን ጨምሮ በድንበር አካባቢ የመደበኛ ውጊያ ዝግጅት
የሚመስሉ እንቅስቃሴዎች እንደሚታዩ ተጠቁሟል። የጦርነት ፖሊሲ ባለቤቱ አብይ አህመድ ዓመቱን ሙሉ በአፋር በኩል ከኤርትራ ጋር ወደ ግጭት ለመግባት የጥፋት እጆቻቸውን ደጋግመው መዘርጋታቸውን ተከትሎ የኤርትራው ፕሬዝዳንት በዚህ ዓመት ብቻ 2 ጊዜ ወደ አሰብ ተጉዘዋል። ፕሬዝዳንቱ በአሰብ በኩል ከሰፈረው የኤርትራ ጦር በተጨማሪ አዲስ ኃይል ወደ ደንበር አካባቢ የተጠጋው ፕሬዝዳንት ኢሳያስ አሰብ 38ኛ ዙር የሳዋ አሰልጣኞችን አስመርቀው ስምሪት ከሰጡ በኋላ ነው ተብሏል። ፕሬዝዳንቱ ከዚህ ቀደም በአሰብ ከተማ ተገኝተው ከሀገር ሽማግሌዎችና ከማህበረሰቡ ተወካዮች ጋር የተወያዩ ሲሆን በተለይም የብልጽግናው አገዛዝ የቀይ ባህር አፋር ኃይሎች በሚል የሚደግፋቸው ታጣቂ ቡድኖች በአፋር ሰመራ ከተማ ጉባኤያቸውን ጨምሮ ወታደራዊ እንቅስቃሴዎችን ማድረጋቸው ትኩረት ስቧል። የትጥቅና የፖለቲካ ትግል ዓላማ ይዞ የተነሳው የቀይ ባህር አፋር ዲሞክራሲያዊ ድርጅት የሚባለው ስብስብ ሰማያዊ አብዮት የሚል ስያሜ ከተሰጠው ብርጌድ ነሐምዱ ጋር ቅንጅት መፍጠሩና በአፋር በኩል እንቅስቃሴዎች መታየታቸውን ተከትሎ ስጋት ላይ የወደቀው የኤርትራ መንግስት በአሰብ በኩል የድንበር ቅኝት ማድረጉን አጠናክሮ ቀጥሏል። ከሰሞኑ ወደ አሰብ ቀጠና የተጨመረው የኤርትራ ጦር የዚህ ስጋት መመከቻ እንዲሆን ታስቦ እንደሚሆን ይገመታል። ከዚሁ ጋር ተያይዞ የብልጽግና ጦር በኤርትራ ድንበር እየተከማቸ መሆኑን የአስመራው መንግስት የገለጸው ከሰሞኑ እንደነበር መዘገባችን ይታወሳል። የአስመራው መንግስት ዓለም አቀፉ ማህበረሰብ ይወቅልኝ ባለው አዲስ መግለጫ የብልጽግናው አገዛዝ በወደብ ስም የቀይ ባህር ዳርቻ ሉዓላዊነትን ጥያቄ ውስጥ ለመክተት ጦሩን በከፍተኛ ሁኔታ እያከማቸ ይገኛል ሲል ወንጅሏል። የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳላህ በአስመራ ለሚገኙ የውጭ ሀገራት አምባሳደሮችና ለተባበሩት መንግስታት ድርጅት አስተባባሪዎች ከሰሞኑ ማብራሪያ ሰጥተዋል። ሚኒስትሩ እንደሚሉት የብልጽግና ገዢዎች በኤርትራ ድንበር ከፍተኛ ወታደራዊ ክምችት እያደረጉ መሆኑን በመጥቀስ ዲፕሎማሲያዊ አቤቱታ አቅርበዋል። ሚኒስትሩ የብልጽግና ከፍተኛ አመራሮች ወታደራዊ መዋቅሮችንና ከባድ የጦር መሳሪያዎችን በድንበር አካባቢ እያሰማሩ መሆኑን በአስመራ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ በኋላም በድንበር አካባቢው ወታደራዊ ውጥረቱ በመጨመር ላይ ነው። በሱዳን ካርቱም ከተማ ከፍተኛ የእስር ዘመቻ መከፈቱ ተሰማም። በዘመቻው በመቶዎች የሚቆጠሩ ኢትዮጵያውያን ታስረዋል። የሱዳን ፖሊስ በካርቱም ከሰሞኑ መጠነ ሰፊ የእስር ዘመቻ መክፈቱን የሱዳን የዜና ምንጮች በመዘገብ ላይ ናቸው። በእስር ዘመቻው ኢትዮጵያውያንን ጨምሮ በርካታ የውጭ ሀገራት ዜጎች ኢላማ ተደርገዋል። የሱዳን ፖሊስ ካርቱምን ከወንጀል የማጽዳት ነው ባለው ዘመቻው በቀናት ውስጥ ብቻ ከ2000 በላይ ሰዎችን ማሰሩን መግለጹን የሱዳን ፖስት ዘግቧል። የሱዳን ጦር ከባለፈው ግማሽ ዓመት ወዲህ የፈጥኖ ደራሽ ኃይሎችን ከካርቱም በማስወጣት ወደ ዋና ከተማዋ መመለሱን ተከትሎ በጸጥታ ጉዳይ ከፍተኛ እንቅስቃሴዎች እየተደረገ መሆኑን ገልጿል። በጦርነቱ ጊዜ ስርዓት አልባ ነበረች ባላት ካርቱም ፖሊስ ስርዓት የማስፈን ዘመቻ መክፈቱን ሲገልጽ የእስር ዘመቻው ፖለቲካዊ አለመሆኑን ቢናገርም እርምጃው ከጦርነቱ ጋር የተያያዘ ሆኗል። ቀደም ሲል በካርቱም ያሉ ሁሉም የውጭ ሀገራት ዜጎች እንዲወጡ የሚል ትዕዛዝ ተላልፎ እንደነበር ይታወሳል። በተለይም ለፈጥኖ ደራሽ ኃይሎች ወግናቸዋል በሚል ዘመቻው በደቡብ ሱዳን ዜጎች ላይ የበረታ ነበር። ኢትዮጵያውያንንም ጨምሮ የጎረቤት ሀገራት ዜጎች ተጠርዘው እንዲወጡም ይደረጋል ነው የተባለው። የከተማው አቃቢ ሕግ ስርዓት በማስፈን ዘመቻውና አሰሳ የታሰሩት በርካቶች መሆናቸውን የገለጸ ሲሆን ዘመቻውን ወንጀልን እና ወንጀለኛን የማጽዳት ሲል ገልጾታል። የሱዳን ጦር ካርቱምን ከተቆጣጠረው ወዲህ በአብዛኛው የከተማው ክፍል ዝርፊያና ቅሚያ መንሰራፋቱን በቡድን የሚፈጸሙ ወንጀሎች መበርከታቸውን አቃቢ ሕጉ ይገልጻል። በየአካባቢው የጸጥታ መዋቅር መፍረስ እንደ ምክንያት ያነሳል። የጸጥታ ኃይሎች ባለፉት ወራት በርካታ የተሰረቁ ንብረቶችን መያዛቸውንና በከተማዋ የጸጥታ ጥበቃ በእጅጉ መጠናከሩን የፖሊስ አዛዡ የገለጹ ሲሆን በከተማዋ 4 ዋና ዋና አካባቢዎች የታሰሩ ሰዎች መከማቸታቸውን አብራርተዋል። ፖሊስ በካርቱም ከመደበኛ አባላት ውጭ ሌላ የጥበቃ ኃይል ማሰማራቱም ተነግሯል። በዘመቻው ከ2000 በላይ ሲታሰሩ ከዚህ ውስጥ ከ300 በላይ የሚሆኑት ኢትዮጵያውያን ዜጎች ናቸው። በካርቱም ያለው ቁጥጥር እና የእስር ዘመቻው መጠነ ሰፊ ለመሆኑ ማስረጃው ፖሊስ በከተማዋ ቋሚ የሆኑ 473 ኬላዎችን መትከሉ ነው። በተጨማሪ ፖሊስ በተሽከርካሪ የፓትሮል ቅኝት 24 ሰዓታት እየከወነ ነው ተብሏል። ከተማዋን ለ5 የከፈለ የደህንነት ቀጠናም ፖሊስ መስርቷል። በዚህ ዘመቻ በትንሹ 362 የወንጀል የክስ መዝገቦች መከፈታቸውን ፖሊስ አክሏል። በመላዋ ካርቱም የተሰረቁ ከ2700 በላይ ንብረቶችን ፖሊስ መሰብሰቡንም ይናገራል። በዘረፋ የተያዙ የተባሉ ቁሶች መካከል የኤሌክትሮኒክስ እቃዎች፣ ኮምፒውተሮችና የቤት ውስጥ መገልገያ ቁሳቁሶች በርካታ ሆነው ተገኝተዋል። አደንዛዥ እጾችና በቡድን የታጠቁ የያዟቸውን መሳሪያዎች ፖሊስ መያዙን ዘገባው አስፍሯል። በእስር ዘመቻው እስካሁን ኢትዮጵያንን ጨምሮ 365 የውጭ ሀገራት ዜጎች ሲታሰሩ የመኖሪያ መብት የሌላቸውና ሕግን የጣሱ የተባሉ 165 የሚሆኑት ለዚህ ዘመቻ በተዘጋጁና በተለያዩ ማቆያ ካምፖች እንዲገቡ ተደርገዋል። የካርቱም ፖሊስ ከ23000 በላይ ሕገወጥ ያላቸውን ሰፈራዎችን ማፍረሱንም ገልጿል። የሱዳን ጦር ካርቱምን ከተቆጣጠረ ወዲህ 19733 የውጭ ሀገር ዜጎችን ያሰረ መሆኑን በይፋ ሲናገርም ከነዚህ ውስጥ 2700 የሚሆኑት በድንበር ወደ ደቡብ ሱዳንና ወደ ኢትዮጵያ እንዲወጡ
ተደርገዋል። በርካታ ኢትዮጵያውያን በመተማ ገላባት በኩል ከሱዳን መውጣታቸው የሚታወስ ነው። በጀነራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ካርቱም ውስጥ የነበሩ ከ11 ሺህ በላይ የውጭ አገር ዜጎችን ከሀገር ስለማባረሩ የሰብአዊ መብት ተከራካሪዎች ይገልጻሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር